ለነብዩ ሰለላሁ ዐለይሂ ወሰለም ያላቸው ፍቅር በቃላት የሚገለጽ አይደለም። ከነፍሳቸውና ከልጆቻቸው በላይ ሰፈሰፉለታል። ከሚነገረው በላይ ያፈቅሩታል። ዘይድ ለነሱ ሲል ደምቷል። አቡበከር ራሱን እስኪስት ድረስ ተደብድቧል። ሐምዛ፣ ሙስዓብ፣ ቢላል ሌሎችም ሰሃቦች ለሚወዱ እዩ ሲሉ ውድ ህይወታቸውን ለጋ ሰይፍ አሳልፈው ሰጥተዋል። 2-3 ቀን ስላላያቸው ከስተዋል። በሐሳብ ተረቅረዋል። ሁሌም አይናቸውን ነብዩን ለማየት እንደጓጓ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለነሱ ሁሌም እንደወጣ ፀሐይ አዲስ ናቸው። ሲሞቱ የታየው ድንጋጤ በቃላት ነገር አልነበረም። አቡበከር አዛኙ፣ አይናቸው በእንባ ተውጧል። ጀግናው ዑመር በድንጋጤ ተርበትብተዋል። ሩህሩህ ዑስማን ማልቀሱን አላቆመም። አሊ የሚያደርጋቸው ጠፍታቸው ተክዘዋል። አቡበከር እያለቀሱ ወደ ነብዩ በመሄድ ግንባራቸውን ከሳማቸው በኋላ ነብዩ ሆይ አንተ ሞትህም በህይወት የለህም እንዴት ታምራለህ ነበር ያላቸው። ድምፀ መረዋው ቢላል አዛን ማድረግ አልቻለም። የዛን አዛኝ መልእክተኛ ስም መጥራት አልቻለም። ያሳለፉት ምርጥ ጊዜ በአይን ህሊና ታየው። ጨዋታቸው፣ ፈገግታቸው፣ ቀልዳቸው የነብዩን ስም እንዳያወጣ አደረገው። ሴቶች እንባቸው መግታት አልቻሉ። ወደ አኼራ የሄደው ያ ለዘመናት ሲጨቁኑን ሲዋረዱ የነበሩ ሴቶች ነፃ አውጥቶ ትልቅ ክብር ያሰጣቸው ነቢይ በእያንዳንዱ ሙስሊም ልብ ውስጥ ነበሩ። አይሻ